badabe nahi mimedawa dawa dawa ansi jalle Jalle ya luputo tinkate bar al khobat tirafa kulda riba miawa an riba dabe nahi medawa ታላቁ የጥበብ ሰው አሊ ቢራ የሚፈተንበት ዘመን ደረሰ። ጨርቄን ማቄን ሳይል አፈር ፈጭቶ ጭቃ ቡክቶ ያደገባትን ውድ ሀገሩን እስከ ወዲያኛው ጥሎ መሄድ አሊያም እጅግ የሚወዳትን ስዊድናዊት ዲፕሎማት ሚስቱን አሰናብቶ በሚወዳት ሀገሩ የሚወደው ሙዚቃ ለሚወደው ሕዝብ እየተጫወተ መቀጠል ከባድ ውሳኔን የሚጠይቅ ጉዳይ ነው። በአውሮፓና አሜሪካ የተገኘውን ዕድል ተጠቅሞ የተሻለ ኑሮ መኖር አሊያም የነፍሱ ጥሪ የሆነችውን ሙዚቃ ላይ ተጣብቆ የሕይወትን ተፈርዶ መቀበል። ከአያሌ ሌሊቶች የህሊና ሙግት በኋላ ለሱ ፍቅር ስትል ሃይማኖቷን እስከ መቀየር የደረሰችውን ውድ ዲፕሎማት ሚስቱን ብርጊታ አስትሮምን ተከትሎ ወደ ሀገር አሜሪካ መብረር። ምክንያቱም ባለቤቱ ብርጊታ በስዊድን መንግስት በኢትዮጵያ የተሰጣትን የዲፕሎማትነት ስራ አጠናቃ ወደ ሀገር አሜሪካ እንድትሄድ ትዕዛዝ ደርሷት ነበርና። በመጨረሻም አሊ ጉዳዩን ከጓደኞቹ ጋር በጥልቅ ከመከሩበት በኋላ እንዲሄድ ስምምነት ላይ በመደረሱ ግብዣ ካደረጉለት በኋላ በ1976 ዓ.ም ወደ ሀገር አሜሪካ ሎስ አንጀለስ በረረ። Indema yepitindaka indema yepitindaka garabete baha lagabete teha debiye arguda ijaki berida siwajinda bersu jiruki abunda siwajinda bersu jiruki abunda አሊ ቢራ አንዱ ዓለም አቀፋዊ የጥበብ ሰው ከሚያሰኙት ነገሮች ሙዚቃን በልምድ ብቻ ሳይሆን ሳይንሳዊ መሰረቱንም የተረዳ ሰው በመሆኑ ነው። ለምን ቢሉ በውድ ባለቤቱ ብርጊታና በስዊድን መንግስት የኪስ ገንዘብ ድጋፍ የሙዚቃን መሰረታዊ ንድፈ ሐሳብ አጥንቶ በአሶሺየትድ ዲግሪ ተመርቋል፣ እንደ ሱራፌል መጽሐፍ። ይህ ደግሞ የተማረ የጥበብ ሰው ያደርገዋል። ዘፈኖቹን በልማድና በዘፈቀደ ይሰራ የነበረው አሊ በሴንት ሞኒካ ኮሌጅ በቀሰመው ትምህርት የሙዚቃን አጨዋወትና የመሳሪያዎቹን አጠቃቀምና አወቃቀር ሳይንሳዊ በሆነ መንገድ መረዳቱን ለመግለጽ ሙዚቃን ማድመጥ ብቻ ሳይሆን ማየትም ጀመርኩኝ ማለቱን ሱራፌል ጽፎታል። Sakumake akumake imikoti te ijanarke kamandufte nulechu hakanu kamachu kamandufte nulechu hakanu kamachu አሊና ባለቤቱ ብርጊታ አሜሪካ የተወሰኑ ዓመታት ከኖሩ በኋላ ወደ ሀገረ ስዊድን ተመልሰው መኖር ጀመሩ። ባለቤቱ ብርጊታ በሙያዋ ዲፕሎማት ከመሆኑ አንጻር
ከሀገር ሀገር ትዘዋወራለችና ከስዊድን 9 ወራት ቆይታ በኋላ ሳውዲ አረቢያ ትመደባለች። እሷም ባለቤቷን አሊን ችግር እንዳይገጥመው በማሰብ የዲፕሎማት ፓስፖርት አስይዛ ኑሯቸውን ሳውዲ ያደርጋሉ። አሊም ሁኔታው አስቸጋሪ ቢሆንም የተለያዩ የኑሮ መደጎሚያ ስራዎችን እየሰራ ኑሯቸውን ለመደገፍ ሙከራ ያደርጋል። ሆኖም አሊ በሁለት ምክንያቶች የሳውዲ ኑሮ ምቾት ነሳው። የመጀመሪያው በሳውዲ ያለው ጠንካራ ሃይማኖታዊ ሕግና የዲፕሎማቲክ ፓስፖርት በመያዙ ምክንያት ምንም አይነት የፖለቲካ ተሳትፎ ማድረግ አለመቻሉ ነበር እንደ ሱራፌል ዘገባ። ሆኖም አሊ የዲፕሎማቲክ ፓስፖርቱን እንደያዘ ረጅም ጊዜ እንቅልፍ ነስቶት የነበረውን በኦሮሞ ነጻነት ግንባርና በኦሮሞ እስላማዊ ነጻነት ግንባር መካከል ያለውን ቅራኔ ለመፍታት የራሱን ጥረት አደረገ። እንዳለመታደል ሆኖ ብዙ ጥረት ካደረገ በኋላ በራሳቸው ምክንያት ሳይሳካ ቀረ። አሊ ከዲፕሎማቲክ ፓስፖርቱ ጋር በተያያዘ የፖለቲካ ተሳትፎ መገደብ ብቻ ሳይሆን ወደ አውሮፓ ተመልሶ ኑሮውን ለመደጎም ሲል የተለያዩ ስራዎችን ለመስራት በመጣሩ ምክንያት ከሚወደው ሙዚቃ እንዲናጠብ አድርጎታል። በፓስፖርቱ ምክንያት የፖለቲካ ተሳትፎ አድርጎ ባለቤቱን ችግር ውስጥ ከሚከታት ይልቅ በጣም ቢያዝንም የፍቺ ጥያቄ አቅርቦ መለያየትን መረጠ። በወቅቱ ኢትዮጵያ ውስጥም ለውጥ እየተከናወነ ነበርና ትዳሩን ከፈታ በኋላ ወደ ካናዳ አምርቶ የሬስቶራንት ስራ ጀመረ። በጀርመን ከኦነግ ጋር የነበረውን ግንኙነትም አጠናከረ እንደ ሱራፌል ዘገባ። ሆኖም የሬስቶራንት ስራው እንኳን የሙዚቃ ስራ ሊያሰራው ቀርቶ ከህልሙ አናጥቦ እንዲዝል አደረገው። ከዚያም አልፎ ለስኳር ህመምተኛነት ዳረገው። አሊም የሬስቶራንቱን ስራ እርግፍ አድርጎ ትቶ ወደ ሙዚቃ ስራው ፊቱን አዞረ። በሙዚቃ ስራው ሲያዘግም ቆይቶ ከሀገሩ ከወጣ 20 ዓመት ቆይታ በኋላ በ1997 ዓ.ም ተመልሶ የሀገሩን አፈር ለመርገጥ ቻለ። ከሀገሩ የወጣ ሀገሩ እስኪመለስ ቢጭኑት አህያ ቢለጉሙት ፈረስ የሚለውን ብሂል ኖሮት አሊ ወደ ሀገሩ ተመለሰ። አሊን ወደ ሀገሩ ለመመለስ በወቅቱ በነበሩት ባለስልጣናት እልህ አስጨራሽ የመግባባት ስራ ተሰርቷል። አሊም ወደ ሀገሩ ከተመለሰ በኋላ የናፍቀውን ህዝብ ለማርካት በኢትዮጵያ ከተሞች እየተዘዋወረ ተወዳጁ ሙዚቃውን ከማቅረቡን ባሻገር ናፍቆቱንም ሊወጣ ችሏል። ውድ ተከታታዮቻችን በቀጣይ የአሊን ቀጣይ ህይወትና በኢትዮጵያ የአዲስ ፍቅር ክስተት ይዘን እንቀርባለን። ቸርን ሰንብት። Abboon dalacha bitee daalacha binnaan burri gabbaate. Abboon dalacha bitee daalacha binnaan burri gabbaate. Lakkiyya gadi gaaloo namni hiriyaan qabne sablatee. Bishaan Addis Ababaa yaa galaana gootu na dabarsi. Bishaan Addis Ababa yaa galaana gootu na dabarsi. Induuneen hin gaggaabe yaa magala eeshaashi na hafarsi. Hawaash na manchasiisu yaani biyya ofii naman rafeessu. Askootu lagarraatti zamani tole tole gagareetti. Silaa shaggariin bahaa shaggaritti koora fannisaanii. Silaa shaggariin bahaa shaggaritti koora fannisaanii. Silaa sibiran dhufaa sibiratti ijoollee lakkisaanii. Ijoolleen hin dubbattu shurrubbaa lashgoota nan dhugaattu.
bishaan Addis Ababa ol turuuran mogga turuuraani bishaan Addis Ababa ol turuuran mogga turuuraani tuttuutina dungaatu duratu maqaanurra tuulaani. Awaash nama jeesisu yaani biyya ifi naman rafeessu as kootu lagarratti zamani hammaatee nagayatti.